መጨረሻ አቢጌል አሁን ላይ እንግዲህ የአቶ ደረጀ ኬስ ውስጥ እንግዲህ አንድ ወረቀት አግኝታለች ማለት ነው። እንግዲህ እንደሚታወቀው ያ ወረቀት የዲኤንኤ ውጤቱ እንደሆነ ይታወቃል። ምክንያቱም ለዳጣ እንግዲህ ውጤቱን ያንን ወረቀቱን አይቶ ነው አቶ ደረጀ የዳጣ አባት መሆኑን ያወቀው ማለት ነው። ሰላም መኝታ ቤቱን ለማጽዳት ወደነ አቶ ደረጀ ክላስ ስትሄድ አቢጌል እየበረበረች ነበር ያየቻት ማለት ነው። ነገር ግን እንግዲህ አሁን ላይ አቢጌል ለምን አንኳክተሽ አትገቢም በማለት ሰላም ላይ ነው የጮችባት። ምክንያቱም የምትፈልገውን ለማድረግ ብር ስለምትፈልግ ነው። አሁን ላይ እዛ ቤት የገባችው ምንድነው ከአባትየው እንግዲህ ኪስ ውስጥ ብር ለመውሰድና ያንን ብር ደግሞ የሆነ ስራ ልትሰራበት እንደሆነ ይታወቃል። የሆነ ተንኮል ማለት ነው። ነገር ግን ሰላም በዛ ሰዓት ስትደርስባት አንኳኩታ ስላልገባች በጣም ተናዳ አቢጌል አመነጫጭቃት ነው ሰላም እንድትወጣ ያደረገቻት ማለት ነው። ሰላም ደግሞ ያንን ነገር እንግዲህ ወዲያው ሄዳ ለዳጣ ነገረቻት ማለት ነው። ምክንያቱም የሆነ ነገር ልታደርግ ትሆናለች ብላ ሰላም ስለምታስብ፣ ዳጣ ደግሞ አሁን ላይ እስቲ አቢጌልን ሊያት በማለት ነው እንግዲህ እዛ ቤት እየሄደች ያለችው። አቢጌል ያንን ወረቀት እንግዲህ ምንድነው የሚለው ነገር ከአልጋው ላይ ጥላው ነበር። እንደገና አንስታው ልታየው ነው ማለት ነው። እንግዲህ አሁን ላይ ዳጣ ቀድማ ካልደረሰችባትና አቢጌል ያንን ውጤት ካየችው በጣም ከባድ ነው የሚሆነው። ምክንያቱም አቢጌል ይህንን ነበር ስትፈልግ የነበረው የአባትየው የአቶ ደረጀ ደስታ ምንድነው ያላወቅኩት እያለች እሷ ይህን ነገር እየተመራመረችና ለማወቅ እየፈለገች የነበረችው ማለት ነው። ስለዚህ ያንን ወረቀት ወይም ደግሞ የዲኤንኤ ውጤቱን ወረቀት ካየችው ዳጣ ሳትመጣ እንግዲህ ወይ ለወይዘሮ ማርታ ትናገራለች ወይም ደግሞ ዳጣን በዚህ ጉዳይ ልታስፈራራት ትችላለች ብዬ ነው ማስበው። እስኪ እናንተ አሁን ላይ አቢጌል ያንን ወረቀት ታየዋለች ወይስ ዳጣ መታ እንግዲህ ያንን ወረቀት እንዳታየው ቀድማ ትደርሳለች ብላችሁ ታስባላችሁ? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ዳጣ ክፍል 27 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 27 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ አቶ ደረጀ ለቤተሰቡ ሚስጥሩን ወይም ደግሞ ዳጣ ልጁ መሆኗን ይናገራል ብለን ስናስብ፣ ነገር ግን ዳጣ ወዲያው አስቀይሳለች ማለት ነው። ምክንያቱም ዳጣ እንግዲህ ውሃን ወዲያው ለአቶ ደረጀ ወርውራለት ልጅ ቻትና በማለት ነው እንግዲህ ተናገረችው ማለት ነው። ሰላም ደንግጣለች ይሄንን ነገር ዳጣ ስታደርግ፣ አቢጌልም የሆነ ነገር ጠርጥራለች። ምክንያቱም አቶ ደረጀ በዚህን ያክል ሲደሰትና ሲጨፍር ያዩት ደንግጠዋል። ስለዚህ ዳጣ ያንን ነገር ባታስቀይሰው ኖሮ አቶ ደረጀ እንግዲህ በደስታ ዳጣ ልጄ ናት ብሎ ሊያወራ ይችላል። ሚስጥር እንደሆነ ረስቶት ሊሆን ይችላል ብዬ ነው ማስበው። እንግዲህ አሁን ላይ ዳጣ በጣም ነው ደስ ያላት። ምክንያቱም አሁን ላይ አባቷ አቶ ደረጀ መሆኑና አባዬ የምትለውን ስታገኝ እስከዛ ድረስ የምታልመውና የምታስበው መሆኑ መሳካቱ ነው እንግዲህ በጣም ያስደሰታት ማለት ነው። አሁን ላይ እንግዲህ አቶ ደረጀን አባቷ ስለሆነ እንደ ልጅ እንግዲህ ይሄን ግዛልኝ ይሄን ካልገዛልኝ እያለች እንግዲህ እያስቸገረችው ነው ማለት ነው። እሷ ይሄን ነገር እያለችው ለምንድነው ያንን ሲቹዌሽን ወይም ደግሞ ልጆች አባትን ብዙ ጊዜ እንደዚህ አይነት ነገር ስለሚጠይቁ ያንን ወግ ማድረጉ ለኔም ደረሰኝ ለሚለው ነው እንጂ አሁንም ቢሆን አቶ ደረጀን ለማስጨነቅ እንዳልሆነ ግልጽ ነው። ነገር ግን አቶ ደረጀ አሁን ላይ ለዳጣ የምትፈልገውን ነገር በሙሉ ሊገዛላት እንደሆነና መቼም ቢሆን እንዳትሳቀቅ መቼም ቢሆን የምትፈልገውን ነገር ደግሞ እንድትጠይቀው ነው የነገራት ማለት ነው። ስለዚህ ዳጣ ግን ይህንን ነገር ያደረገችው ወጉን ለማወቅና እሱም ምን ይለኛል ወይም ደግሞ አቶ ደረጀ ምን ይለኛል ብላ ስላሰበች ነበር ማለት ነው ይህንን ነገር ያላየችው። እንግዲህ ዳጣ ላይ የአቶ ደረጀ እውነተኛ ልጁ ከሆነች እና ያንን ነገር ዲኤንኤ ካወቀች በኋላ ነው እንግዲህ ውሃ ላይ ጥምጥም ያለችባት ማለት። ምክንያቱም ውሃን ድሮም በጣም ተወዳት ነበር። አሁን ደግሞ እንግዲህ ትክክለኛ እህቷ ስትሆን በአባት በጣም ነው ደስ ያላት። እንግዲህ ዳጣ ውሃ ላይ ጥምጥም ስትልባት ወይዘሮ ማርታ አይታ እንግዲህ በጣም ነው እሷም ደስ ያላት። ምንድነው እንደዚህ ደስታ በደስታ ያደረገሽ? እንደገና ደግሞ ስትታዩ በጣም መንታ ነው እኮ የምትመስሉት እያለች ነው ጭራሽ ወይዘሮ ማርታ ለዳጣ ይሄንን ወሬ ጨመረችላት ማለት ነው። ጭራሽ አሁን ላይ ወይዘሮ ማርታ ውሃን ወደ ትምህርት ቤት የምትወስዳትን እኔ ካልወሰድኳት እያለች ነው ጭራሽ ዳጣ ውሃን ይዛለት ወደ ትምህርት ቤት ለመውሰድ የፈለገችው ማለት ነው። ምክንያቱም አሁን ላይ ትክክለኛ እህት አገኘች ማለት ነው። እስካሁን የምትፈልገው ነገር ዳጣ እንደምታዩት አሁን ላይ አባቷን አግኝታለች። እንደገና ደግሞ ቤተሰብ ወይም ደግሞ እህቶቿን አቢጌልም እህቷ ነች። እንደገና ደግሞ ውሃም እህቷ ነች።
ስለዚህ ይህንን ነገር በጣም ነው ደስ ያላት፣ ይህንን ነገር ማረጋገጧና ማወቋ። እንደገና ደግሞ አሁን ላይ የቀራት ማን ነው? እናቷን ነው። እናቷን እንግዲህ አቶ ደረጀ አስምሏታል። መቼም ቢሆን እንደማይነግራትና ስለዛ ነገር እንዳትጠይቅኝ ብሏት ነበር ማለት ነው። ስለዚህ አሁን ላይ ግን ዋናው መረጋገጡና አቶ ደረጀ አባቷ መሆኑን ነው እንግዲህ በጣም ያስደስታት ማለት ነው። ሌላ ጉዳይ ደግሞ የሚሆነው ምንድነው? ናታን እንግዲህ ዳጣን እያወራት ነው የሚገኘው ማለት ነው። ምክንያቱም አሁን ላይ እንግዲህ እንደሚወዳት ይታወቃል። ሰላምም ዳጣን የመሰለች ልጅ እንዳታመልጥ ብለዋለች። ሰላም ደግሞ እንግዲህ ለዳጣም ዳጣ እንግዲህ ናታን የመሰለ ልጅ እንዳያመልጥሽ ብላት ነበር። ስለዚህ ሁለቱም ማጣበስ ነው የምትፈልገው ሰላም። ስለዚህ ናታን እንግዲህ የፍቅር አስተያየት ነበር ዳጣን እያያት የነበረው ማለት ነው። እንግዲህ ዳጣ አሁን ላይ ከናታን ጋር ብትሆን አጠላም፣ ነገር ግን አቢጌል ስለምትወደውና እሷ ስለምትቀና ነው የሁለቱም ግንኙነት ስለማትፈልግ። ነገር ግን አሁንም ቢሆን ናታን ለዳጣ እውነቱን ነግሯታል። አቢጌልን ከእህት ውጪ በምንም አይነት ወይ እንደማያትና እንደማይወዳት እንደማይፈቅራት ከእሷ ጋር መሆን እንደማይፈልግ ነው የነገራት። እሷ ብትወደው እንኳን እሱ ግን እንደማይፈልግ ነው የነገራት። እሱ ምንድነው አሁን ላይ ዳጣን እንደሚወዳት እንደሚያፈቅራት ነው እንግዲህ በአፉ ባይናገርም በአይኑ በአስተያየቱ እሷን እያያት የሚያሽኮረምማት ማለት ነው። ስለዚህ ዳጣ ደግሞ አሁን ላይ ናታን በዚህን ያክል ሲያትና በዚህን ያክል ሲያወራት የሆነ ነገር እንዳለውና የሆነ ስሜት ለሷ እንዳለው አውቋል ብዬ ነው ማስበው ማለት ነው። ምክንያቱም እንዳያችሁት ነው እንግዲህ ናታን ዳጣን ማጣትም አይፈልግም። እሷም ከዚህ ቤት ከወጣች ተከትሎ እንደሚፈልጋትም ከዚህ በፊት ነግሯታል። አሁንም ቢሆን ደግሞ ዳጣ ከናታን ጋር ብትሆን እንደማይቆጫትና ነገር ግን አቢጌል በመሃል ስላለች ነው ብላ ነው እንግዲህ እየተወቹ ማለት ነው። እንግዲህ ሌላው ጉዳይ የአቢጌል የሚፈልጋት ልጅ አርጁን ዋና ምጥንን ሲያደክማቸው ነበር ማለት ነው። ይሄንን ህንድ ፊልም ያያል። ከዛ ደግሞ አሁን ላይ ያንን ህንድ ፊልም ያየውን በሙሉ እዛ ለነ ዋና ለነ ምጥን እየተረከላቸው ነው የሚገኘው ማለት ነው። ጭራሽ እሱን ከጨረሰ በኋላ አቢጌልን እንደሚወዳትና እንደሚያፈቅራት ንገሪልኝ በማለት ዋና ምጥንን ነው የነገራት ማለት ነው። ውሃም እንግዲህ የተባለችውን ነው ሄዳ የምታደርሰው። ምክንያቱም አቢጌል ከናታን ጋር ክፍል ውስጥ ሆና እያወራችውና እንግዲህ አሁን ላይ ናታን እንደሚፈልገው አይነት ሰው ለመሆን እንደገና ምግብ ልትሰራለት እንደፈለገች እያወራችለት ነው። ናታንም እንግዲህ ለኔ ብቻ ሳይሆን ለቤተሰቡ ሰርተሽ በእነሱም መመስገንና መከበር አለብሽ ነው ብሎ የመለሰላት። ነገር ግን አሁን ላይ አቢጌል ከናታን ጋር ለመሆን ብታስብም ውሃ መታ ደግሞ እንግዲህ አርጁ ይፈልግሻል አፈቅርሻለሁ ብሎሻል ምናምን ብላ አዋከበቻት ማለት ነው። ያኔ ነው እንግዲህ አቢጌል ውሃን የመታቻት ማለት ነው። ምክንያቱም ሚስጥሩን አወጣችባት። ናታንም ይሄንን ነገር ስለሚያውቅ ይሄንን ነገር ሲሰማ የሆነ አንድ ኬዝ ይይዝባታል። ምክንያቱም አቢጌል አሁን ላይ ማንም እንደሌላትና ከናታን ውጪ ማንንም እንደማታይ ነው ሁልጊዜ ስትናገር የነበረው ማለት ነው። ውሃ ግን መታ ይሄንን ነገር ስታወራ በጣም ነው ተናዳ በጥፊ የመታቻት ማለት ነው። እንግዲህ ናታን ባያገላግላቸው ኖሮ ሁለቱ እህትማማቾች መገዳደላቸው ነው። ናታን ነው እንግዲህ ትልቅ ሰው አይደላችሁ ብሎ ያገላገላቸው። ነገር ግን አሁን ላይ አቢጌልን የሚፈልጋት ሰው እንዳለ መሆኑን ናታን አውቋል ማለት ነው። ሌላው ጉዳይ ደግሞ እንግዲህ አቢጌል ሰላምን ለማወጣጣት ወይም ደግሞ የአቶ ደረጀ ደስታ ምንድነው ያላወቅኩት በማለት ሰላምን ጠይቃት ነበር ማለት ነው። እንግዲህ ሰላም የመለሰችላት መልስ የሚገርም ነበር። ምክንያቱም የአቶ ደረጀ ደስታ የሁላችንም ደስታ መሆን አለበት። ምክንያቱም እንግዲህ እኔ እንደሚመስለኝ በስራው ዘርፍ ወይም ደግሞ በሆነ ነገር አግኝቶ ተሳክቶለት ይሆናል ብዬ ነው ማስበው ብላ ነው እንግዲህ ለሰላም ለአቢጌል የመለሰችላት ማለት ነው ሰላም። ስለዚህ አቢጌል ግን ተንኮል ነው የምታስበው። እኔ እንደዛ አልመሰለኝም ብላ ሌላ ነገር ነው እያሰበች የምትገኙ ማለት ነው። ነገር ግን ዛሬም ነገም እንግዲህ ባልሽ ማን ነው፣ የልጁ አባት ማን ነው እያለቻት ነው አቢጌል። አሁን ላይ እንግዲህ አቢጌል መጠርጠሯን ወይም ደግሞ እንደሚታወቀው አርጁን የሰላም ባል አድርጋ እዚህ ቤት ለማምጣት እየፈለገች ነው። ምክንያቱም አሁን ላይ አቢጌል ሰላምን ባልሽ የታለ ብላ ከጠየቀቻት እሷ ያሰበችውን አላማዋን ልታሳካ ነው ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ደግሞ እንግዲህ ናታን አሁን ላይ ዳጣ እሱን እንደማጠላውና ከሱ ጋር መሆን እንደምትፈልግ ከነገረችው በኋላ በጣም ደስ ብሎታል። ምክንያቱም ይህንን ነበር እሱ የሚፈልገው የነበረው። ምክንያቱም ዳጣንን ይወዳታል። ነገር ግን አቢጌል በመሃላቸው የገባች አስጨነቀቻቸው እንጂ ሁለቱም እንደሚዋደዱ ግልጽ ነው ማለት ነው። ያው በአቢጌል ምክንያት ነው የተራራቁት። ስለዚህ
አሁን ላይ ዳጣ ለናታን ስሜት እንዳላት ካወቀ በኋላ በጣም ነው ደስ ያለው፣ እኛም ደስ ብሎናል። ምክንያቱም ናታንና ዳጣ አንድ ላይ ቢሆኑ ነው እኛም ደስ የሚለን ማለት ነው። እስቲ ናታንና ዳጣ አንድ ላይ ቢሆኑ ያምርባቸዋል ይሁኑ የምትሉ እስቲ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ወይዘሮ ማርታ እንግዲህ ወይዘሮ ማርታ አሁን ላይ የአቶ ደረጀን ደስታ ምንድነው ማደባበስ እውነቱን ንገረን እንጂ ብላ በመሃል እንግዲህ አውጥታው እንዲናገር ለማድረግ ሞክራ ነበር ማለት ነው። ነገር ግን አሁን ላይ እንግዲህ እሱ ደስ እንዳለውና አንቺ ራሱ ሚስቴ በመሆንሽ በጣም ደስ ይለኛል ብሏታል ማለት ነው። ምክንያቱም እንግዲህ ማርታ አቶ ደረጀ ከመምጣቱ በፊት ዳጣን እያወጣጣቻት ነበር። አባትሽ እንዴት ነው? ሰላም ነው? ሲሳይ እንዴት ነው እያለቻት ነው። ጭራሽ ሲሳይ እንዴት ነው ስትላት ሲሳይ ማን ነው ያለችው በደስታ ጭራሽ። አሁን ላይ አባቷ አቶ ደረጀ መሆኑን ከተረጋገጠ በኋላ ሲሳይ ማን ነው ያው እንትና ነች ወይዘሮ ማርታ ነች አባትሽ እኮ ነው ሲሳይ ብላ ባታስታውሳት ኖሮ እንግዲህ ዳጣ ሲሳይን የሚባለውን አባቷን ወይም ደግሞ አቶ ደረጀ ሲሳይ ብሎ ያወጣላትን የአባቷን ስም ረስታው እንደነበር ነው እንግዲህ ወይዘሮ ማርታ ሁሌ ይሄንን ነው ሚስጥር የምታውቀው። ነገር ግን አሁን ላይ አቶ ደረጀ የዳጣ አባት እውነተኛ መሆኑን የዲኤንኤን ወረቀት አይታ ከአቢጌል ካወቀችና ከሰማች እንግዲህ እዛ ቤት ውስጥ ጦርነት የሚነሳ ነው ይመስለኝ። እንግዲህ አሁን ላይ እንዳየናት ከሆነ አቢጌል ያንን ወረቀት ልታየው ነው አንስታ ልትመለከተው ነው። ዳጣ ደግሞ እዛ ቤት ወይም ደግሞ የአባቷ ኪስ ውስጥ ስለምትገባ ምን ልታደርግ ነው በማለት እንግዲህ ልታያት እሷም ከሰላም ጋር ቻው ብላት እየሄደች ነው። ስለዚህ አሁን ላይ ዳጣ ደርሳ ያንን ወረቀት እንዳይ ታደርጋለች ወይስ አቢጌል ያንን ወረቀት አይታ ጦርነት ይነሳል እዛ ቤት ውስጥ? እስቲ ሁላችሁም ይሄንን ጉዳይ ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጣችሁን እንዳደረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሁላችሁም እየተመለከታችሁ ያላችሁት ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። እንግዲህ በቀጣይ ክፍል እስከምንገናኝ ድረስ ሁላችሁም መልካም ቆይታ ይሁንላችሁ። ቻው ቻው።